አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ዴቲክ በኢትዮጵያ ቤተሰቦች በዚህ ሰዓት ከምናስደምጣችሁ ትኩስ መረጃዎች መካከል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በአማራ ክልል ሰሜን ጎጃም ዞን 3 የጤና ባለሙያዎች ተገለዋል ያሉ ሲሆን በሌላ መረጃ በደባርቅ ጠቅላላ ሆስፒታል 3 ባለሙያዎች መታገታቸውን ቲክቫ ኢትዮጵያ ሰምቷል። በፊንቴክ ማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ፖሊስ የጠየቀው ተጨማሪ የ14 ቀን የምርመራ ጊዜ ለመወሰን ፍርድ ቤት ዛሬ ቀጠሮ ይዟል። የነዳጅ አቅርቦት ከጦርነቱ በፊትም ሲፈታተነው የነበረው በትግራይ ክልል የሚገኘው አይደር ኮምፕሬሲቭ ስፔሻላይዝድ ሆስፒታል አሁን በነዳጅ እጥረት ምክንያት ሪፈር የሚባሉ ህሙማንን እንኳን ማመላለስ አለመቻሉን ለቲክቫ ኢትዮጵያ አስታውቋል። የእስራኤል ድርጊት የተኩስ አቁም ስምምነቱን ሙሉ በሙሉ ሊያፈርስ ይችላል ሲል የኢራን አብዮታዊ ዘብ አሳስቧል። ጥቃቱ ካልቆመ እስራኤል የምትጸጸትበትን ወታደራዊ ምላሽ በቀጠናው እንሰጣለን ሲሉም ተደምጠዋል። በሌላ በኩል አሜሪካ በሰላም ስምምነቱ ላይ ተደራዳሪዎቿን ወደ ፓኪስታን እንደምትልክ ተሰምቷል። ውድ የቲክቫ ኢትዮጵያ ቤተሰቦች እነዚህን ጉዳዮች በዝርዝር እንመለከታለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ እናልፋለን። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በአማራ ክልል ሰሜን ጎጃም ዞን 3 የጤና ባለሙያዎች ተገለዋል ሲሉ በሌላ መረጃ የደባርቅ ጠቅላላ ሆስፒታል 3 ባለሙያዎች መታገታቸውን ደግሞ ቲክቫ ኢትዮጵያ ሰምቷል። ዶክተር ቴድሮስ አድሃኖም በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ መጋቢት 4 2018 ቀን 3 የጤና ባለሙያዎች በጥይት ተገለዋል ሲሉ ምሽቱን አስታውቀዋል። ነርስና 2 የጤና ባለሙያዎች አብዮት ፋና የመጀመሪያ ጤና ጣቢያ፣ ሶስተኛው ደግሞ በግል የጤና ተቋም ውስጥ ይሰሩ እንደነበር የገለጹት ዳይሬክተሩም ግድያው የተፈጸመው በኢትዮጵያ መንግስትና በአማራ ክልል ኃይሎች መካከል ግጭት እየተስፋፋ ባለበት ወቅት ነው ብለዋል። የጤና ባለሙያዎች በማንኛውም ጊዜ ሊጠበቁና ለሚያስፈልጋቸው ሰው ሁሉ ህይወትን የሚያድኑ ስራዎቻቸውን ሊያከናውኑ ይገባል ያሉት ዋና ዳይሬክተሩም የዓለም ጤና ድርጅት ግድያውን በገለልተኛ አካል ምርመራ እንዲደረግ ይጠይቃል የሚል መረጃም አጋርተዋል። ቲክቫ ኢትዮጵያ ስለ ግድያው የጠየቀው የአማራ ክልል ሕክምና ማህበር ቦታው ወጣ ያለ በመሆኑ ማጣራት አልቻልንም፣ እንደዚህ ነው ማለት ይከብደኛል ብለዋል። በተያያዘ መልኩ በክልሉ ደባርቅና ጎንደር መካከል በወገራ ወረዳ የደባርቅ ጠቅላላ ሆስፒታል 3 ባለሙያዎች መታገታቸውን ሆስፒታሉና የአማራ ክልል ሕክምና ማህበር ለቲክቫ ኢትዮጵያ ምሽቱን አስታውቀዋል። ማህበሩንና ሆስፒታሉን ስለግታው ማብራሪያ የጠየቅናቸው ሲሆን ሆስፒታሉ ማህበራዊ የፌስቡክ ገጹ ላይ ካጋራው መረጃ የተለየ ማብራሪያ እንደሌለው ሲገልጽ፣ ማህበሩ ደግሞ ድርጊቱን አውግዞ ማብራሪያ ሰጥቶበታል። ታጋቾቹ የሆስፒታሉ የማህፀንና ጽንስ ስፔሻሊስትና አዲስ የተመደቡ ለሆስፒታሉ ብቸኛ ስፔሻሊስት ሐኪም ዶክተር አስማረ ጌታነህ እንዲሁም የሆስፒታሉ ፋርማሲ ባለሙያ ታደሰ እውነቱና መሳፍንት ሰበረ የተባሉ የሆስፒታሉ ሾፌሮች መሆናቸው ተገልጿል። የሕክምና ማህበሩ ፕሬዝዳንት ዶክተር ታደሰ ፈንታ በሰጡት ቃል መድኃኒት ይዘው እየተንቀሳቀሱ በነበረበት 2 የሆስፒታሉ የጤና ባለሙያዎችና 1 ሾፌር መታገታቸውን አስታውቀዋል። ባለፉት ዓመታትም ሐኪሞች ይገደላሉ፣ ይታገታሉ፣ ይሰደዳሉ ሲሉም አክለዋል። ጤና ባለሙያ አንተ ማነህ? ከየት መጣ? ሃይማኖትህ ምንድነው? ስራህ ምንድነው? ብሎ አያክምም ያሉት ዶክተር ታደሰም ነገር ግን አሁን በደባርቅ ጠቅላላ ሆስፒታል ባለሙያዎች በደባርቅና በጎንደር መካከል በሚገኝ ቦታ ታግተው ነው ያሉት ብለዋል። የአጋቾቹን ማንነት ከመግለጽ የተቆጠቡት ፕሬዝዳንቱም አጋቾች ማንም ይሁን ማን ጤና ባለሙያ ከፖለቲካ፣ ከብሔር፣ ከሃይማኖት ግጭት ነፃ ነው፣ ግምት ውስጥ የሚገባ አይደለም። ጤና ባለሙያ በማንኛውም መንገድ ሲንቀሳቀስ ሰብአዊ አገልግሎትን እንደሚሰጥ ታስቦም መንቀሳቀስ አለበት፣ ፈጽሞም ሊታገት አይገባም ሲሉ ተናግረዋል። የአማራ ክልል ሕክምና ማህበር ፕሬዝዳንት በክልሉ ያለው የባለሙያዎች ጥቃትን በተመለከተም እስከዛሬ ጥቃት የደረሰባቸውን ሐኪሞች ትክክለኛ ቁጥር ለመግለጽ እንደሚያዳግተው ገልጸው ግን የተሰደዱ፣ ታስረው ብር እየከፈሉ የተለቀቁ፣ የተገደሉ ብዙ ስለመሆናቸው ተናግረዋል። በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ፖሊስ የጠየቀውን ተጨማሪ 14 ቀን የምርመራ ጊዜ ለመወሰን ፍርድ ቤት በዛሬው ዕለት ቀጠሮ ይዟል። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት አርቲስቶችና ቲክቶከሮች ትናንት መጋቢት 30 2018 በፌደራል የመጀመሪያ ደረጃ ፍርድ ቤት ቀርበው ነበር። መርማሪ ፖሊስ በቀሪ የምርመራ ስራዎች ምክንያት ተጨማሪ 14 ቀናት እንዲፈቀድለት ጠይቋል። ባለፉት 12
በ12 የምርመራ ቀናት ያከናወናቸውን ተግባራት ለፍርድ ቤቱ ያስረዳው ፖሊስ 12 የመንግስትና የግል ሚዲያዎች እንዲሁም ሁሉም የሀገሪቱ ባንኮች በጉዳዩ ዙሪያ ያላቸውን መረጃ በጽሁፍ እንዲልኩ መጠየቁንም አስረድቷል። እስካሁን ከ150 ምስክሮች ቃል የተቀበለ ሲሆን ገና ያልተሰሙ ሌሎች ተጨማሪ ምስክሮች መኖራቸውንም ጠቁሟል። እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረውን የግል ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ አቅርበዋል። የተጀመሩ የሰነድና የሰው ማስረጃዎችን የማሰባሰብ ስራዎችን ለማጠናቀቅ ተጨማሪ 14 ቀን እንዲሰጠው ጠይቋል። በተቃራኒው የተጠርጣሪ ጠበቆች ደንበኞቻቸው በዋስ እንዲፈቱ ለፍርድ ቤት ጥያቄ አቅርበዋል። ጠበቆቹ ባቀረቡት መከራከሪያ ፖሊስ የጠቀሳቸው ቀሪ የምርመራ ስራዎች ተጠርጣሪዎቹ ውጪ ወጥተው ሊያከናውኑ የሚችላቸው እንጂም የእነሱን መታሰር የግድ የማይሉ መሆናቸውንም ገልጸዋል። ተጠርጣሪዎቹ የቤተሰብ አስተዳዳሪ መሆናቸውንና የተወሰኑት ደግሞ የጤና እክል ያለባቸው መሆኑን በመጥቀስ የዋስትና መብታቸው እንዲከበር ጠይቋል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱ የፖሊስን የምርመራ መዝገብ መርምሮ ውሳኔ ለመስጠት ለዛሬ ሚያዝያ 1 2018 ዓ.ም ከሰዓት በኋላ ተለዋጭ ቀጠሮ ሰጥቷል። ይህ መረጃ ባለቤትነቱ የሸገር ኤፍኤም 102.1 ሬዲዮ ጣቢያ ነው። የመካከለኛው ምስራቅ ጦርነትን ተከትሎ ይበልጥ የተባባሰው የነዳጅ አቅርቦት ከጦርነቱ በፊትም ሲፈትነው የነበረው በትግራይ ክልል የሚገኘው አይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አሁን ላይ በነዳጅ እጥረት ምክንያት ሪፈር የሚባሉ ህሙማንን እንኳን ማመላለስ አለመቻሉን ለቲክቫ ኢትዮጵያ አስታውቋል። ሆስፒታሉ የመካከለኛው ምስራቅ ጦርነት ከመጀመሩ በፊትም ሲቀርብለት የነበረው ነዳጅ በመቀነሱም ሰራተኞችን በሰርቪስ የሚቀበለው ግማሽ መንገድ እንዲጓዙ በማድረግ መሆኑን ገልጸው አምቡላንሶች መቆማቸውን ከወር በፊት ገልጾልን ነበር። አሁን ያለበትን ሁኔታ በተመለከተ በሰጠን ቃል ደግሞ ችግሩ የባሰ ነው። ሰራተኞች በእግር ነው የሚመላለሱት። መብራት ቢቆራረጥም የታካሚ ጉዳይ ስጋት ሆኖብናል። ከበፊቱ የባሰ ችግር ውስጥ ነው ያለነው ሲል ለቲክቫ ኢትዮጵያ አስታውቋል። ይህን ያሉት የሆስፒታሉ የህዝብ ግንኙነት ኃላፊ አቶ ብርሃኔ ገብረ ሚካኤል ከመብራት መቆራረጥና ከነዳጅ ችግር ጋር በተያያዘም ትልቅ ችግር ገጥሞናል። ተሽከርካሪዎች በነዳጅ እጥረት ምክንያት ቆመዋል። እኔ በእግሬ ነው የሚወጣው የሚገባው። ሁሉም ሰራተኛ በእግሩ እየተመላለሰ ነው ሲሉ ተናግረዋል። ሆስፒታሉ የራሱ የሆነ መብራት መስመር እንደሌለው፣ መብራት በተደጋጋሚ ስለሚጠፋም ለጄኔሬተር የሚሆን ነዳጅ ባለመኖሩ ከአንድ ሳምንት በላይ የህክምና አገልግሎት የሚቆምበት ሁኔታዎች ስለመኖራቸውም ገልጸዋል። መብራት ሲጠፋ ጄኔሬተር አንጠቀምም። ለትናንሽ ጄኔሬተሮች እንኳን ነዳጅ ለመጠቀም በጣም እየከበደ ነው። ትልቁ ጄኔሬተር ደግሞ ነዳጅ በደንብ ስለሚበላ እንኳን በዚህ ሰዓት በደህናውም ወቅት እየተጠቀምን አልነበረም ያሉት አቶ ብርሃንም በሌላ ቦታ መብራት የመቆራረጡና የነዳጅ እጥረት ሊኖር ይችላል፣ እኛ ጋር ግን ችግሩ ጭራሽ ከሁሉም የባሰ ነው የሆነብን ስሉ አስረድተዋል። የነዳጅ ችግሩ ሁሉም ጋር መሆኑን እናውቃለን ያሉት አቶ ብርሃነ ግን ቢያንስ የክልልም ሆነ የፌዴራል መንግስት የሆስፒታሉን አገልግሎትና ችግሩን በመገንዘብ የቅድሚያ ትኩረት እንዲሰጠው ቀጥታ የኤሌክትሪክ መስመር እንዲዘረጋለት እንዲደረግም ጠይቀዋል። ቲክቫ ኢትዮጵያ ወደ ትግራይ ክልል ጤና ቢሮ፣ ወደ ፌዴራል የነዳጅ አቅራቢ ድርጅት ሙከራ ቢያደርግም ለጊዜው አልተሳካም። የእስራኤል ድርጊት የተኩስ አቁም ስምምነቱን ሙሉ በሙሉ ሊያፈርሰው ይችላል ሲል የኢራኑ አብዮታዊ ዘብ አሳሰቡም። ጥቃቱ ካልቆመ እስራኤል የምትጸጸትበት ወታደራዊ ምላሽ በቀጠናው እንሰጣለን ሲሉም ተደምጠዋል። በፓኪስታን አደራዳሪነት በኢራንና በአሜሪካ መካከል የተደረሰው የሁለት ሳምንታት የተኩስ አቁም ስምምነት ለመካከለኛው ምስራቅ እፎይታን ይሰጣል ተብሎ ነበር። ስምምነቱ በወጣ በ10 ሰዓታት ውስጥ የእስራኤል አየር ኃይል በሊባኖስ ላይ መጠነ ሰፊ ጥቃት ሰንዝሯል። ኤምኤስኤፍ እንዳረጋገጠው ጥቃቱ ከቀኑ 8 ሰዓት ጀምሮ በቤይሩትና በደቡባዊ ሊባኖስ ከተሞች ላይ ያነጣጠረ ሲሆን በመቶዎች ቆጠሩ ንጹሃን ዜጎች መገደላቸውንና መቁሰላቸውንም አረጋግጧል። ከእስራኤል ጠቅላይ ሚኒስትር ቢሮ የወጡ መረጃዎች እንደሚያመላክቱት ደግሞ እስራኤል ከኢራን ጋር በቀጥታ የምታደርገውን የተኩስ ልውውጥ ለማቆም ብትስማማም በሊባኖስ ያለው የሂዝቦላ እንቅስቃሴ ላይ የምትወስደው እርምጃ ግን እንደማታቆም ገልጻለች። እስራኤል ይህንን ጥቃት የፈጸመችው ሂዝቦላ የተኩስ አቁም ስምምነቱን ተገን በማድረግ ኃይሉን እያደራጀ ነው በሚል ምክንያት እንደሆነ አልጀዚራ ዘግቧል። የኢራን አብዮታዊ ዘብ IRGC ባወጣው መግለጫም
በጥቃቱ የተገደሉት ሰዎች 112 መድረሱን ጠቅሶም ድርጊቱንም ጭፍጨፋ ሲል ገልጾታል። የኢራን ጦር ጥቃቱ በአስቸኳይ እንዲቆም አስጠንቅቋል። ጥቃቱ ካልቆመ እስራኤል የምትጸጸትበትን ወታደራዊ ምላሽ በቀጠናው እንደሚሰጥም አስታውቋል። የእስራኤል ድርጊት የተኩስ አቁም ስምምነቱን ሙሉ በሙሉ ሊያፈርሰው እንደሚችልም የኢራኑ አብዮታዊ ዘብ አሳስቧል። ይህ በእንዲህ እንዳለ አሜሪካ ከኢራን ጋር ለምታደርገው የሰላም ንግግር ከፍተኛ ልዑካን ወደ ፓኪስታን ልትልክ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የተደረሰውን የሁለት ሳምንታት የተኩስ አቁም ስምምነት ተከትሎም ለቀጥታ የሰላም ንግግር ከፍተኛ የመንግስት ባለስልጣናትን ወደ ፓኪስታን ዋና ከተማ ኢስላማባድ እንደሚልክ ዋይት ሃውስ አስታውቋል። በምክትል ፕሬዝዳንት ጄዲ ቫንስ የሚመራው ቡድን የፕሬዝዳንቱ አማካሪ የሆኑት ጃኔድ ኩሽነርንና ስቲቭ ዊትኮቭን ያካተተ እንደሆነ ተነግሯል። ወደ ኢስላማባድ የሚያቀኑት በሁለቱ ሀገራት መካከል የተፈጠረውን ጦርነት በዘላቂነት ለመቋጨትና የሰላም ስምምነት ዝርዝር ጉዳዮችን ለመወያየት ነው ተብሏል። የመጀመሪያው ዙር ውይይት በመጪው ቅዳሜ ጠዋት እንደሚጀምር የዋይት ሃውስ ቃል አቀባይ ካርኑ ሌቪት አስታውቀዋል። ፓኪስታን በሁለቱ ሀገራት መካከል የንግግር መድረክ በማመቻቸትና በማሸማገል ቁልፍ ሚና እየተጫወተች ትገኛለች። ውድ የቲክቫ ኢትዮጵያ ቤተሰቦች ለሳቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካሙን ሁሉ ተመኘን።